ቲሸርቴን በጥስ ማሳጃ ብቻ አልሆነ እንዴ? ኧረ ፍሪኩን ያልኩሽ እኔ ሹፌሩን ነው የምልሽ። ቆንጆዬ እኮ ነው። ሳይ ሃይ ቆንጆዬ እኮ ነው። እኔ ጥቁር በጣም ነው የምወደው። ጥቁር ወዳለሁ። ኧረ ታለም ተይ ማርጊ፣ ነገ ይከፋሻል አቢቢ። አይከፋኝም። ነገ በህይወት ኑር ሳላቅ ምንድን ነው የምትለው? ትኖሪያለሽ አንቺ ሞተሽ ታውቂያለሽ እንዴ? ነገ ልኑር አልኖር የምትይው ትኖሪያለሽ። ገና ያያል ዘመን ትኖሪያለሽ። ነገ ብሞት ሳሁን ጋይስ አሞቺማ ቢቢ አሞቺም እናቴ። ሰላም የሆነ ስማርት ሙቮች ሙቭ አድርጊ። በቃ ባኝና ሪጎሮን ተጠቀሚበት። ቫይራሊቲውን ምናምን ነገር ገባሽ? ከዛ ሙድ ብትወጪ በጣም ብዙ ሰው በተለያየ ነገር ሰፖርት ያደርግሻል። አሪፍ ቫይራሊቲሽን በቃ ቪዲዮን ብትሰሪ ምናምን ትወደጃለሽ። ገባሽ? እስኪ ሞክሪው። እግዚአብሔር አሁን በዚህ ብቻ ቦኒ ይደብራቸዋል። በጥስ ማሳጃ ብቻ ቦኒ ይደብራቸዋል። አሁን በዚህ ብቻ ቦኒ ይደብራቸዋል ጋይስ። ማርያም ቶክ ይዛጋል። ማርያምን ቶክ ይዘጋል። አይ በዚህ ሪፖርት ቲክቶክ አይጠቅምሽም እናቴ። አይደብረንም እያሉ ነው። በቃ አይደብረንም እያሉ ነው። አይደብረንም እያሉ ነው። አንድ ጋላክሲ ብትሰጡኝ እሷን እቀጣታለሁ። አንድ ጋላክሲ ስጡኝና ጌታን እቀጣታለሁ። አንቺ ከዛ ከመኪና ትወጃለሽ። አሁን ትወርጃለሽ። ነግሬሻለሁ። ምን ይባላል አሁን? ሶስት ሺህ ነው። ሶስት ትልቁ ነው። ሶስት ትልቁ ነው። ዋና አራት ቀን ተቀበል መኪና ምናምን እንደዚህ ቀይር፣ ህይወትሽንም እንደዚህ ቀይር። ሀቢብቲ ናይ ከቀውሴ አንቺ ምንድን ነው እሱ ሰው ልጁ ምንድን ነው? ቆይ ቀውስ ነው ማለት አይምሮ በትክክል ይሰራል። አብሊ በከም ፍላይ ብራ ተነጋግረን እኔና አንቺ ቫይራል እንወጣለን፣ ኮንተንት እንጀምራለን፣ ትልቅ ጌመር እንሆናለን። እዚህ ላይ ያሉት ሰዎች ደግሞ ያግዙናል። ፕሮሚስ እኔ በአንድ ወር ውስጥ ይሄ ነገር ካልሆነ አንቺ እንደፈለግሽ ትሆኛለሽ። እኔ ቃል ገባልሻለሁ። ተስማማናል? እንደፈለግሽ የእውነቴን ነው። እና ደግሞ አውሪኝ፣ በውስጥ አውሪኝ። እሺ ብዙ ቴክስት ጽፌልሻለሁ። አውሪኝ። ይኸው ላይክ ፋሚሊዎቻችን ፊት ነው እንደዚህ የምልሽ። ሙይዬ እዛ ሄዳችሁ ታብታብ አድርጎ ከሰላም ጋር አግዟት እስቲ። እዛ ሰላም ያጋር ይሉ እኔ የምታውቁኝ ፋሚሊ እንዳለ እዚህ ያላችሁ እዛ ሄዳችሁ አግዟት እስቲ። ታብታብም ያላችሁትን ነገር እዛ ሄዱ ፕሊስ ሁላችሁ። ራበኝ ብለሻል እንዴ? ምንድን ነው የሚጽፉት? እኔ አይዝም ነው እንትን ነው ልገዛ ብዬ ስታርባክስ ስንት ነው $1 ጎደለኝ እና ልጅቷ አልተባበርም አለች። ኢትስ ኦኬ ቤት መሄድ እችላለሁ። መቤቴ ኢትስ ኦኬ ሀል ቾኮሌት እየጠጣሁ ነው። ቤት መሄድ እችላለሁ። ዝፈን አንተ ቃል አታቋል እያወራ ነው እኮ እንዴ? እና ደግሞ ፎሎ አድርጓት ሁላችሁ። አዲስ ኮንተንት እንጀምር ስለሆነ ከዛ በኋላ አሁን በአንድ ወር ውስጥ 50 ሺህ እንገባለን ተባብለን እኮ ሰላም ኮንተንት እንጀምራለን ተባብለን አይደል? ፕሊዝ አሁን እዚህ እናስተካክላለን። እሺ አሁን እንደወጣን ከላይ ወደ ቤት እንደሄድሽ ቪዲዮ ኮል ነው። ቤት ዋይፋይ የለም ተቆርጧል። እሺ እንዴት እናደርጋለን? ስታርባክስ እየመጣሁ ነው ዋይፋይ የምጠቀመው። እሺ እንዲህ እናደርጋለን። አሁን ለፋሚሊዎቻችን ለማድረስ ኢንቦክስ ነይና አንቺ ቪዲዮ ኮል እያወራን ኮንተንት ክሬት እናደርጋለን፣ ቪዲዮ እንቀርጻለን፣ እሱን እያፖስትን ቫይራል እንወጣለን። ዲል ያ ማሚ ትሙት እኮ ነይ ቃል ግቢ፣ ነይ ቃል ግቢ። ያ መጣ በሷ ቀል እንደማታውቂ አውቃለሁ አይደል? yes ጂም የምርህን ነው? ስራ ምናምን አግኝቼልሻለሁ የምትልህ የት አካባቢ ነው የምትኖሪ? አሁን ንገሪያቸው። እዚህ ላይ በጣም ብዙ የሚወዱሽ የሚያከብሩሽ አሉና
እኔ ኖርዝ ኮሎራይና ይባላል። ኖርዝ ኮሪያ ያ ኖርዝ ኮሎራይና እንዴት ፕሮናንስ ማድረግ ራሱ ይከብደኛል። ኖርዝ ከተማ ያለችው ኖርዝ ካሮላይና ቻርለት እኔ አሁን ጃክሰንቪል ነው ያለው ዛሬ ግን ቻርለት ሰው አዘጋጅልሻለሁ እኔ ራሴ ኦኬ እኛ ግዙሽ አሁን ደውዬ አግዝሻለሁ እንደን አካውንት አለሽ እንዴ ይፈራለሁ አረ ማርያም ላይ ገናሚና እሱ ይኸውልሽ በጣም መልካም ሰው ነው። ቡና ነው ሁለታችን እኔም ቡና እየጠጣሁ ነው እንግዲህ ስትፈልጊ አለ አይደለ የሆነ ገጫ ባይሆን ጊፍት ስጥኝ እንጂ እኔ ብር ከብደኛል ማስላክ ማርያም ብር ከባድ ነው። ሰላሚና አሁን እኮ ወንድሞችሽ ነኝ አይደለም ግን ይኸውልሽ ሰላሚና አሁን እኔና ጆ ታላቅ ወንድሞችሽ ነን አይደለ እሱ ባለው አሁን እሱ እዛ አካባቢ ነው ባለው ሰው ፈልጎልሽ ያለውን ነገር ያስተካክልልሻል። እኔ ደግሞ ከዚህ ሆኜ ያለውን ነገር ማስተካከላለን። ያ ማለት አንቺን እየረዳንሽ ሳይሆን እንደ እህት ሰፖርት እየተደራረግን ነገ እንደዛ አይነት ሲቹዌሽን በሆነ እኔን ጥለሽ ነው የምትሄጂው ወይም ደግሞ በቃ እንደዛ አይነት ስሜት ተሰምቶሽ አንቺም እሱን እሺ ነው የሚባለው። እሺ ሰፖርት ስትደረግ እሺ ምን ችግር አለ? እሺ በይ። ወይኔ ጉዴ ፈላሽ። በጣም የሚወዱ ሰዎች አሉ አልኩሽ እኮ አሁን አንቺ አክሰም እሺ በይ። እሺ ኖ ፕሮብለም። እሺ አራውንድ ሜ ጆይ ጊፍት ስጠኝ እንጂ እኔ ብር ማርያምን ይከብደኛል በጣም አይምሮዬ ራሱ ይሻለኝ ብር ማስላክ። ምክንያቱም እጅግ ያለኝ ከኔ በላይ መረዳት የሚፈልጉ ብዙ ልጆች አሉ። አትሊስት እኔ ቤተሰብ አለኝ፣ እጅግር አለኝ። ከኔ በላይ ብዙ እርዳታ የሚፈልጉ ሰዎች አሉ። እውነት ላይክ እኔ ብር አያስፈልገኝም፣ ግን ስራ ፈልጉልኝ። አሁን እኮ እሱ እያለሽ ያለሽው ሰፖርት እንደዚህ ይሄ ላይክ አሁን እንዳልሽው አይነት ሳይሆን በቃ አሁን ላይ ከረንትሊ ስራ እየሰራሽ አይደለም አይደል? ስራ እስከምታገኝ ድረስ የመካያቶ የትራንስፖርት እንደ ወንድም ሰፖርት ላድርግሽ ነው። እሺ እና ደግሞ ብዙ ምንም ችግር የለውም። ለስራም ለምናምንም አለ አይደለ? እኔ የምኖረው ዛር ለምኖረው እኔ የምኖረው 1000 ማይል ርቄ ካንቺ ነው የምኖረውና I had a lot of friends, okay? በጣም ብዙ የሆኑ ፋሚሊና ቤተሰብና ፍሬንዶች አሉኝና ዛሬ ከነሱ ጋር አወራለሁኝ። አገኝሻለሁ በቃ በውስጥ እሺ። yes okay አመሰግናለሁ። ብዙ ወንድሞች እያፈራሽ ነው እያየሽ ነው። ሌኮ ጠልቼ ሳይሆን ቃል አይምሮ ይከብደኛል፣ በጣም ነው የሚከብደኝ። እኔ ብር በኢየሱስ ማርያም አንድ ነገር ልንገርሽ። እኔ አሁን ሶሻል ሚዲያ ላይ ላይክ በእንደዚህ አይነት መልኩ ብታገኝ ኖሮ ታልፊኛለሽ። አንቺ የማታረጊው ነገር ለምን እንደዛ ታያለሽ? ብር ከሰው መቀበል ላይክ እዳ እንዳለብኝ ነው የሚሰማኝ። አልወድም፣ ማርያምን አልወድም። እሺ ያበድርሽ ትመልሻለሽ። ታሪፋታ ነው ብድር አሪፋታው ነው። እንበደረውና ከጆን እንበደረዋለን። ደግሞ ይኸውልሽ አሁን እናወራዋለን። እሺ በውስጥ እናወራዋለን። ስራ እኔ እዛ ሴት አፕ አደርግልሻለሁ ብሏል። አሁን እየፈለገን ነበር፣ ሰው እንደዚህ አይነት ሰው እየፈለገን ነበር። በቃ አገኘን ማለት ነው። ፎሎ ባክ አደረግሽው አይደለ? ጎበዝ። ፎሎ ያለው ምሳ በላሽ? ኧረ ገና ቁርስ ማጣት ነው። ቁርስ ነው ገና ቁርስ። ለሚስራ ሄደች እንዴ ጋር? መቼ ነው በደንብ የምታስተውቂ? ኧረ ተቆጥታኛለች። ገብታ ባለፈው ለካ ልጆች ቪዲዮ ሪከርድ አድርጎ ለቀዋታል። እዛ እናቴን እየሰደባት ነበረ። እሱን ሪከርድ እናስጠፋዋለን። እሺ ሼር አድርጊልኝ። አንተ ግን ሰው ምን አይነት ህሊናው ነው? እንዴት ነው ግን ህሊናቸው የተደፈነው? እግዚአብሔር ስብዕና የሚባል ነገር የለም። 10,000 ኬ ገባች የገበሻ አፍጥነው 10,000 ኬ ያስገባት 10,000 ገብታለች አለኝ አንዱ። እኔ 2,000 ምናምን እያለች ነው ከሁለት ቀን ነው ከ3 ቀን በፊት አየሁ።
እኛ ህዝብ እኮ ፎሎ ያደርጋል እኮ። የእኛ ሰው ይወዳል እኮ እንደዚህ አይነት ነገር። ምን ልታወራ ነው? ንግ ደግሞ በፒኪኒ ትመጣለች ብሎ ይጠብቃል ሰው። ጓጉቶ ነው የሚጠብቀው። ችግር የለበትም። የእሷ መበላሸት የእሷ እንትን መሆን ምንም አያስጨንቃቸው። ግን ማየት ያለባችሁ እንትን እሷ ለእሷ እንደዚህ መሆን ያየችው ነገር ነው። ፖዚቲቭ አውትካም ፋሎዊንግ የምታገኘው ስራ የምታገኘው ጌም የምትጫወተው ወጣ ያለ ነገር ስታረግ መሆኑን አይታለች። ብዙ ጌመሮች ራሳቸውን ዝቅ አድርገው እያዋረዱ የማይሆን ነገር እያደረጉ እየደነሱ ምናምን ነው ገንዘብ አግኝተው አሁን ኩል ሆነው የምናያቸው በዛ ውስጥ አልፈው ነው። እኛ ራሱ ኮሚኒቲው ሲስተሙን እንደዚህ አድርገነዋል። ፋሎ የሚደረገው እንደዚህ አይነት ሰዎች ናቸው። ጎበዝ የሚባሉት እንደዚህ ናቸው። በዚህም በዛም በኩል ወይ ዘር አዋርደው ነው ወይ ቤተሰባቸውን አዋርደው ነው ወይ የራሳቸውን አዋርደው ነው። እናቺ ልጅ አሁን የስራችንን ውጤት ያየንባት ኤክስፐሪመንታችን ነች በቃ እንጂ የእውነት ባለጌ ልጅ ብትሆን ኢትዮጵያም እያለች እንደዚህ ብትሆን ኖሮ ወታ እንደምታዩት she's trying too hard። ይሄን የሚያሳየኝ ነገር ልምድ እንደሌላት ነው። የእውነት እንደዛ አይነት ልጅ እንዳልሆነች ነው። አሜሪካ ስትገባ አሜሪካ ፊልም ላይ እንዳየችው ነፃነት እስከምትፈልጊው ድረስ ራስን እንደዚህ አይነት ነገሮች እስከ መክተት ድረስ ነው ብላ በልጅነት አይምሮ አንደርስታንድ እንዳረገችው ሆና ነው እንጂ ቤተሰቦቿ ላይ እንደዚህ ሆነችው ልምድ እንደሌላት ታስታውቃለች። የሚባልና የማይባለውን ነገር አታውቅም። የእውነት እኮ እንደሷ ለአንድ ቀን ነው የምፈልግና ምን ችግር አለው እንደዚህ ላርግልህ ምናምን የምትለው የሚዘገንኑ ነገሮችን የእውነት የሚያረጉ ሰዎች እንደዛ አይሉም። በውስጥ ነው የሚጨርሱት። የሚያረግ የሚፈልጉትን ነገር ከላይ ነጠላ ለብሰው ነው የሚመጡት። ልጅቷ ልደንስ ብላ እንኳን የደነሰችው ዳንስ ደንሳ እንደማታውቅ ነው የሚያስታውቅባት። እሱ ነው ቶርካችን። እናቷ ደግሞ በጣም እንትን ነች። እንደዚህ አስቸግራት እንደማታውቅ ነው እናትየው ፊት ላይ ያየሁት። መታ እንኳን ላይቭ ላይ እዩ ይሄ ፍቅረኛዬ ነው ተዋወቂው ስትል አይታው ያን ያለብም አላለችውም። እየተደረገ ያለው ነገር ገና አልገባትም። የዛ ቀን ምናልባት ገባችሁ ያየችው ነገር ነው ከእንደገና ለመታው ገንዘብ ለማግኘት የምታረጋው ሊሆን ይችላል። አባቷ ምናምን ያለች ወይ ጉድ ምን መሰለ፣ አባቷ መኪና ውስጥ እየመከራት ነው እንዴ እኛ እኮ ገንዘብ አምጫላልንሽም ከፍለሽ ኖረሽ አታቂም፣ ከዚህ በኋላ መክፈል አይጠበቅብሽም፣ በእንደዚህ አይነት መልኩ አይደለም እኛ ልናስተምርሽ የፈለግነው ሲስተሙን እንድትረጁ ነው፣ ገንዘብ ፋይናንስ እንዴት እንደሆነ እንድትማሪው ነው እና እያስረዳት ነው። እኛ ውጪ አላልንሽም ከቤት ለመውጣት ቤት ኪራይ ለመክፈል ብለሽ ይሄን ነገር ማድረግ የለብሽም እኛ አላልንሽም እንደዛ እያለ ሲያስረዳት ነበር። የተረዳሁት ምንድነው ጥሩ ፋሚሊ እንዳላት በደንብ ይዘዋት እንዳደገች ነው የተረዳሁት። ደህና ፋሚሊ ያላት ግን ሶሻል ሚዲያውን ስታየው ያደገችው አሁን ላርገው ብላ ተነስታ ነው። እኔ የኛ ልጆች ሲያድጉ ምን እንደሚሆን በቃ እኔ ትልቅ ትምህርት ነው የወሰድኩት። ልጆቼ ከሶሻል ሚዲያ ማራቅ እንዳለብኝ ነው እንጂ እኔ ልጅቷ እንደዚህ የጠፋች ልጅ አይደለችም። ገና አልጠፋችም፣ ገና ናት። እና አባትየው አይ ቲንክ በጥሩ እንትን ሃንድል አድርጎታል። በጣም ጎበዝ ነው አባቷ። የእውነት የእሱ አባት ከሆነ ማለት ነው። ያን ቪዲዮ ወይ ጉዳይ ተሿላል አባቷ ነው። እኔ አላየሁትም እሱን ቪዲዮ። በጣም ጎበዝ ነው። አመካከሩ ምናምን ፍቅር የተሞላበት በቃ መሆን ያለበት እንደዛ ነው። ስፔሻሊ ውጭ ላሉ ልጆች አሁን ኢትዮጵያም እንደዛ ነው መሆን ያለበት። ግን የሰው አቀባበል ደግሞ እንደዚህ ሞቅ አድርጎ ቀጤበት ምናምን እንደዚህ አድርጊ ችግር የለውም ካሏት ቤተሰቦቿን የምትሰማ ይመስለሻል? ጥላ ነው እንጂ የምትወጣው። ምክንያቱም ይሄኛው አሪፍ ነዋ፣ እውቅናም አለ፣ ሰው ይስቅልሻል፣
ሰው በቃ ይሆናል አይደል? የሆነ ጥሩ ነገር ገንዘብም ጊፍትም ሊሰጣት ጊፍት እየሰጧት አይደለም? ጊፍት አውረድ እንጂ ችግር የለም። ሼባን ብትሆን እኮ ችግር የለም። ሰጧት። እኔ ሲሰጧትም አላየውም እኮ የሆነ የተወሰነ ነገር አውርደውላታል። ብቻ ልጅቷ ገንዘብ ከዛ ደግሞ እሱ ብቻ አይደለም ውጭ ወታ ራሱ ከሆነ ነጭ ጋ ቁጭ ብላ እየበላች አይተሻል? ነጩ ራሱ ሸሚዞት ምናምን ነገር ምናምን በቃ የሆነ ይሄ እንትን ላይ ነው ያለችው። ጥሩ ያለ ነው ባረቀባት። የሆነ በቃ እንትን ላይ ናት። በጣም እሳት ያለ ታይም ላይ ነው ያለችው። መረጋጋት አለባት፣ በጣም መረጋጋት አለባት። አለበለዚያ ቤተሰቦቿም እኔ ቤተሰቦቿም በሆን ማለት ነው ትመክረል ሳይመክሯ ቀርቶ አይደለም ባይዘቡ ወደ ሶሻል ሚዲያ ከመምጣቷን በፊት ልጅቷ ኦልሬዲ እየወጣችም ሊሆን ይችላል፣ እያስቸገረችም ሊሆን ይችላል። ይሄኔ ተማሪ ተብላ መንቢ ብላ ሊሆን ይችላል። ገባሽ? ኦኬ ስራ ስሪ ስትባለ አያን ያልሰራም እሷ ምንድነው የምታደርገው? ሜይ ቢ ሶሻል ሚዲያውን እያየች ይሆናል። እነ ጃኒን እነ ምናምን ሁሉንም እያየች እንደነሱንም ሆነ ያለው ግን አመጣጡን ግን አላወቀችበትም። እንደዚህ አይመጣም። ነገ እኮ በፈምስ እኮ ራሱ ማለት ነው በጥሩ ነገር ብትመጣ እነዚህ ቪዲዮቿ ይመጡና ይለጠፋሉ። እነዚህ ፎቶዎቿ እየመጡ ይለጠፉና ማሰቀቂያ ነው የሚሆናት። አንዳንዴ በቃ አሁን ሊያሹ ይሁን አንድ እጇን ስከት ታየች ተብሎ ስታክ ይሆን ምን አላውቅም። ሁሌ በሷ ነው የሚያሸማቀቁት። አንድ ቪዲዮ ተገኝቶበት ብዙ ዓመት 10 ምናምን ዓመት ልጅ አሁን ነገ ብትመጣም ራሱ ጥሩ ነገር ብትሰራ በዚህ ነገር ነው የሚያባት። አንቺ እንደዚህ የምታረቅ ምናምን የሚፈልግ ሰው ደግሞ ይከተላታል። ይሄ ደግሞ ቲክቶክ ደግሞ ሰው ወረተኛ ነው። ይከተልሽና የሆነ ሰዓት ላይ ያቆማል፣ ቀጥ ይላል ህዝቡ። ምክንያቱም የፈለገሽ ያንን ነገር ስታረጊ ነው። በጥሩ ነገር አይደለም የሚፈልግሽ። ልክ አሁን የምታረገውን ነገር ስታቆም ሰው ቦማ ብሎ ይሸሻል። ጊፍቱም የለም ምኑም የለም ምንም የለም። ስለዚህ በጥሩ ነገር ካልመጣሽ ከባድ ነው። እኔ አሁን ስለሷ ብዙም አላስብም። ይቅርታ አድርግልኝ። እድሜዋ ነው ባይረጃው እንደ ቲና ዴዚም እንደዛ እድሜዋ ነው ትሂድ ምናምን ነበር ያኔ። ለቲና እኮ አልተጨነቀም። ለቲና ሳይሆን ለቲና ጭቅላት ሳይሆን ለዴዚ በቃ መብቷ ነው። እንደ ማንኛውም ሰው ያኔ አንድ ቪዲዮን የሰሩት በቃ መብቷ ነው ትሂድ በቃ። ግን ቲና እየተጎዳች መሆኑን አናወቅንም ሁላችን። ሲሰድቧት እናውቃለን፣ ሲጎዳት። እችም አሁን ቤተሰቦቿ በዚህ ደረጃ መሳቀቅ የለ። ለቤተሰቦቿ አስበን ነው የምናወራው። ምንም አማራጭ የለም። ትመክሪያታለች፣ ትነግሪያታለች። እድሉ ካገኘች ላይቭ ላይ ስትገባ ትመክሪያታለች። ታይ እዚያ ብዙ ልጆችም ሲሏት ነበር። አንዳንድ ልጆች እዚህም ላይቭ ላይ ስትመከር ነበር። ካልሰማች ሁሉም ነው ሁሉም ሰው ነው ያላት። ሁሉም ሰው ደስ አላለውም። ምክንያቱም እንትን አይደለም ሺዝ ኦቨር ዱይንግ ስታያት አንካምትብል ነው የሚያደርግህ እንጂ ምንም የሚታይ ለማየት ራሱ የሚጋብዝ ነገር የላትም። ሾክ ነው ይዛ የመጣችው፣ ሾክ ነው ያደረገችው ሁሉንም ሰው እና ለሰውም ለማየትም ደስ የሚል ነገር ስላልሆነ ሁሉም ሰው እኮ አልፈለገም። እነዛ ብቻ ሽማግሌዎቹ እነሱ ናቸው ደስ ያላቸው። ምክንያቱም እንደዚህ ህፃን የሚወዱ አይነት ነገር ናቸው። ከነሱ ህፃናቶችን ማራቅ ነው። እነሱ አካባቢ ልጅ ያላችሁ ሰዎች ልጃችሁን ትታችሁ እንዳትሄዱ። እንደዚህ አይነት ቢሄቪየር ለህፃናትም አይመለስም። ምክንያቱም ይሄ የሞራል እንትኑ ስለሌላቸው ማለት ነው። እቺ ልጅ መታ ፓንቷን አውልቃ ልጨፍር ስትል ውጪ ብለው ነው ማባረር ያለባቸው እንጂ ለማየት እንደዚህ እያለ እኮ ወደ ስክሪኑ ጠጋ ብሎ ለማየት ቀሚሷ እስኪገለጥ ፍቅር ብሎ አንዷ ደግሞ ምን ስትሰማት እዚሁ ላይቭ ላይ ማለት ነው ጥሩ አይደለም ምናምን ስታት እየመከረቻት ነው። ኦኬ በቃ ጥሩ አይደለም እያለቻት ነው። አይ ጥሩ አይደለም፣ ጥሩ ያልሆነው ግን አበሻ ጋር መምጣትሽ ነው። አበሻ እርጉም ነው፣ ይሰድብሻል። ነገ ፎቶሽን አስቀምጦ ይሰድብሻል። ከፈለግሽ ጥቁሮች ጋር ሂጂ፣ ሌላ ዜጋ ጋር ብላ ትመክራታለች። አሁን መከረቻት ነው ወይስ አጠፋቻት ነው የምትባል? ጭራሽ ሌላ ሰዓት ውስጥ ማለት ጥቁሮች ጋር ሄደሽ ማለት ደግሞ ሌላ ታሪክ ውስጥ ነው የምትገቡ። እንደውም አበሻ እኮ የያዛትንም እየኮነነ ምንም እያለ ለማስተካከል ይሞከራል። እዚሁ ከወለች ከወጣች ደግሞ ለጥቁሮች ጋር ደግሞ ሌላ ታሪክ ነው። ሱሱ እንድትጠቀም ያደርጓታል፣ ያደነዝዟታል ምናምን። የሆነ ከተማ አለ አይደል አሜሪካ፣ ደንዝዘው እንደዚህ እንትን የሚሉ የሀገር አበሻ ነው ያለው እዛ ራሱ። እንደዛ እንድትሆን ነው የሚያደርጓት የበለጠ። ጭራሽ ለጥቁር ለሌላ ዜጋ እንድትሄድ ይመከራል። እነዚህ እናቶች አሉ። በዛ ላይ እዚህ ጋር የተቀመጡ ሴቶች ራሱ በዚህ ደረጃ ለህፃን ጓጉቶ ሰውነቷን ለማየት ሲጓጉ እነሱ ልጆች አሏቸው፣ ሴት ልጆች ይኖራቸዋል። በእኛም ይደርሳል ይሄ ነገር። እነዚህ ትልልቅ ሰዎች በዚህ ደረጃ ለምን የህፃንን ሰውነት ለማየት ጓጉ ብለው እንኳን አላሰቡም። አብረው ሲያሽኳኩ ነበር። እስቲ ቶርክ አርጊ፣ ቶሎ ጎንበስ በይ እስቲ ምናምን፣ ወንበሩ ወደዛ አርጊ ምናምን፣ ልብስ ቀይሪ ምናምን። እንዳልሽው ደግሞ ልጅቷ ምንም ቶርክ ማድረጋችንም መደነስም አችልም። ገና ፍሬሽ ናት፣ ምንም አታውቅም። እርግጠኛ ኢትዮጵያ ራሱ ክለብ ገብታ አታውቅም። ዴይ ፓርቲ ራሱ አልገባችም።
ፀጉሯ አሰራሯ ምናምን ከአሜሪካናት መሆኗን ራሱ እኔ እርግጠኛ አልነበርኩም። ፀጉሯ ባርቆባት ነው። ለዛ ነው እኔ የተረጋጋሁት። ስለዚህ ቶሎ ብሎ ቤተሰቦቿ አረጋግተው መመለስ ይችላሉ። ዛሬ ላይቭ አልገባችም ብሎ የሆነ ሰው ኮሜንት ልገኛል። ላይቭ ገብታ ካለፈለፈች እና በዚህ ሁኔታ ካልቀረጃለች ችግር የለውም፣ አንድ ላይ እያደረጉ ነው ማለት ነው ፋሚሊዎቹ። ኦፍኮርስ ቤተሰብ የቲክቶክ ላይ በጣም ቫይራል ስለወጣች ደግሞ ቤተሰብ ብቻ ሳይሆን የቤተሰብ ዙሪያ ያሉ ሰዎች ይህን ነገር ላይወዱት ይችላሉ። ግን እኔ ገለመለው ግን እች ልጅ እንደምንም ብላ ቤት ውስጥ ባትቀር ራሱ መውጣቱ አይቀርም። ልጅቷ በጣም ከባድ ነገር ላይ ነው ያለችው። በጣም ኖ አይ አይደለም፣ ተመለሳለች ወደ ቤተሰብ ቤቷ እኮ ነው ያለችው። የት ትሄዳለች? አሚን አይ በቃ ማለት ተረጋግታ በቃ እኔ በቃ ትምህርት የለማር ስራ ለስራ ምናምን የምታረግ ይመስልሻል? ልጅቷ አዎ ይመስለኛል። ምክንያቱም this is not her እሷ አይደለ ይሄ እሷ አይደለችም። በቃ አይደለችም። she is trying too hard እና እንደማያዋጣት ደግሞ ሪከርዶቹን ስታይ ይገባታል። ሰው እያላገጠባት እየሳቀባት እየሰደባት እንደሆነ ነው የሚገባት እንጂ ዋው ምናምን የሚላት እንደሌለ ታየዋለች። ምክንያቱም ይዛ የመጣችው ነገር ሾክ የሚያደርግ ነው። አንዳንዴ እኮ አሁን ቤታዮን ስታያት ቤታዮም የመከረቻት ምክር ምንድን ነው? እኔ ኢንስታግራም ላይ አንቺ የምታደርጊውን አድርጌያለሁኝ፣ ግን እኔ የዛ ጊዜ እንዳሁኑ ሬከርድ የሚያደርገኝ ሰው አልነበረም። እሱ ቢኖር ደግሞ ይጨርሱኝ ነበር አለች። በዘር እንኳን ያወራሁት በየወሩ ቀጠሮ እየያዙ ነው የሚያወጡላት አይደለ? እና እሱ ደግሞ ቢኖር አስቢው፣ እኔም አልፌበታለሁኝ፣ አንቺ ግን አታድርጊው ብላታለች። እና አዲስ ነገር አይደለም፣ ግን የቤታዮ ይሄ መደነሱንም ማዝናናቱንም ምናምኑም ነገርም ውስጧ አለ። እንደገና ደግሞ ሊሚቷን ታውቋለች እስከሄድ ድረስ እንደምታደርግ። የድሮውን አላውቅም ኢንስታግራም ላይ ያላትን፣ በእርግጥ ግን እንደዛ ብላን ያወራችሁ። እች ልጅ ግን እስከሄድ ድረስ መሄድ እንዳለባትም አታውቅም። እንግዲህ ፓንቷን አውልቃ መምጣት ማለት ጌጤ በደንብ እንዲወዛወዝልኝ ፓንቴን የያዘዋለች እና በቃ ስለምንም እዛ ዓለም ውስጥ የለችም። እዛ ዓለም ውስጥ የለችም። ስለሌለች ነው። እኔ ለዛ ነው ትመለሳለች ነው። እንደገና ደግሞ በጣም ላቪንግ የሆኑ ፓረንቶች አሏት። ሁለቱንም አይተናቸዋል። በጣም ላቪንግ የሆኑ ጥሩ ፓረንት ያሏት። ስለዚህ እኔ ኮሜንት ሄዱ ዛሬ ላይፍ ላይ የአንብቢ ኮሜንት ምን እንደሚሉ ከታች አይ ውሸቱ ነው። እንደዚህ አይነት ኮሜንት አውቀው አንዱ አልገባቸው እንደዚ ያደረግ ሲጀመር ቲክቶክ እንደዚህ አይነት ትንትኔ እንዳይቀበልም ገባሽ? ወደ ሆነ የሚዘጋባሽ አልዘጋም። የልጁን እየነገርኩ ልጁ አንዳንድ ጊዜ እኮ ይኸውልህ ከኔ በላይ አትጨነቅም ልውል። እሱን በጣም እርግጠኛ አድርጌ የምነግርህ ከኔ የበለጠ እኔ እናንተ አጨናነቃችንም እንትናችንም እኩል ነው። እኔ አሁን የምጠላው ነገር መሰለህ አንቺ ለምን ስላወራችሁ ከሌላው ሰው የበለጠ መጨንቃችሁ አይደለም። ማውራት ቀላል ስለሆነ ነው። ማውራት ቀላል አይደለም። ከተጨነቅ በአንድ ርዕስ ላይ ወር ከምናምን መቆየት አንድ ቀላል አይደለም ለምትይው ይኸውልህ፣ አንተ በጣም ከተጨነቅ ስራህን አቁመህ ትኬት ገዝተህ ኢትዮጵያ ገባና ፈልጋት። እንደዛ ነው በቃ። ይኸውልህ አንተ ከሌላው ፐብሊክ በጣም ከተጨነቅ እንደዛ። ግን አንድ ነገር ፕሮሚስ ምገባልሽ ነው ከቤተሰብ አንድ አካል ማለት ነው ከኛ ጋና ምስክር ትሆናለህ እንደዚህ ትረዳላለህ ቢለኝ አይኔን አላሽም። ለዚች እናት የምር ነው ልሽ ከልብ ነው የምትመሰክረው። ምን ስለምታውቅ ነው? በቃ ማለት የሆነ ብቻ የሆነ ምንም አንድም ነገር ቢሆን ኢንቮልቭ ለምን ድራይቭ ታደርጋለህ ታዟዙረናለህ ቢሉኝ ራሱ እሄዳለሁ። ለዚች እናት ማላደርገው ነገር የለም። የምር ነው። እሱንማ እኔም ቢጠይቁኝ አደርጋለሁኝ። አይደለም ልዑል ሄልፕ ፈልገው እንደዚህ አይነት ውጥንቅጥ ውስጥ ያሉ ሰዎች ቢጠይቁኝ እኔም ሄልፕ አደርጋለሁ። ማንም አያደርግም። አንቺ ካለሽበት ቦታ ሙቭ አድርገሽ አይንሽን ሰተሽ ምናምን ታደርጊያለሽ እኮ። እሱን እኮ አንተን እኮ ጠየቅኩ። አሁን አላረገውም አልከኝ። ኖ እነሱ አሁን የእሷን ፍትህ ማንም አያደርግም። የእሷን ፍትህ ለማስገኘት እኔ ከቲና ውጭ ሌላ ሰንባዴ እማውቀው ሰው ራሱ ካለውበት ቦታ ስራዬን ትቼ ምናምን ጊዜን ገንዘቤን አውጥቼ እንጂ ምናምን ፋሚሊ ካልሆነ ለፋሚሊ ብላ ላረጉላ የምችልበት ታይም ሊፈጠር ይችላል። አሁን አንተ በጣም ከተጨነቅ ይሄ እኮ መጨነቄን አያሳይም። እንዲህ ማመኔ ራሱ
በየቀኑ ማውራት ይሄ ምናምን ተይው፣ ይሄ ለፍላፊ ዝም ብሎ አይዘጋም። ብለሽ ሊሆን ይችላል፣ ግን ምንም አንተ በየቀኑ ማውራት የተለየ ነገር የለውም። ምክንያቱም ያንተ ማውራት ወይ ትክክለኛ ኢንቴል እየመጣልህ አይደለም፣ የሚጠቅምህ ኢንቴል የሚጠቅምህ ኢንፎርሜሽን፣ እሷን ለማግኘት የሚያስችል ኢንፎርሜሽን ማግኘት ከፈለግ ቀኑን ሙሉ የሆኑ ግሩፕ ኦፍ ፒፕሎችን አኪውዝ እያደረግ ሊነግርህ የሚችለውትን ፓርት ሄር ፋሚሊ አኪውዝ እያደረጋችሁ ዳትስ ኖት ዘ ዌይ። እናንተ ሰውን አኪውዝ እያደረጋችሁ ሰውን እያስደነገጣችሁ ሾክ ፋክተር እየፈጠራችሁ 1000 ሰው 2000 ሰው ተሰብስቦ ሲሰማችሁ ማየት ነው የምትፈልጉት። ልዑል አንተ በጣም እንቅልፍ ካጣችሁ እኛን ጎፈንሚ ጠይቁንና መሳፈሪያ ስጡኝ ብላችሁ እኛ ጎፈንሚ ላይ 20 50 እናስቀምጥላችኋለን። ትኬት ቆርጠክ ሂድ፣ ኢትዮጵያ ሄዳ ኢንቨስቲጌት አድርገህ ምናምን። እኔ አሁን የቤተሰብ አካል ቢኖር እኮ ምንም አይነላላሽ ለማድረግ የቤተሰብ አካል ካለ አንተ ለምን ታስፈልጋለህ? ቤተሰብ የላትም እኮ አላችሁ። ቤተሰቦቿ they don't care አላችሁ። ቤተሰቦቿ የሆነ ሚስጥር የሚደብቁት ሚስጥር አለ አልክ። ቤተሰቦቿን ኤሊየኔት አርጋቸዋል፣ አወጣቸው። በቃ ወጣሉ። እኛ ነን ያለናት ማንም የላትም አላችሁ አይደለ? ስለዚህ አሁን ጎፈንሚ ሴታፕ አድርግ። እኛ 50 100 ብርም እያደረግን እንሰጣለን። በርን ዝጋና አውሮፕላን ይዛ ኢትዮጵያ ሄደ ኢንቨስቲጌት አድርገ አውትካሙን አሳየን። እሱማ እንደማይሆን ነገሮች የቤተሰብ አካል። ስለዚህ ዶንት ፕሪቴንድ። አሁን እኔ ይሄን ምልክ ሪስፔክትፉሊ ነው የምነግርህ። ፕሪቴንድ አታድርጉ ሁላችሁም። ቦምባስቲክን በቀደም ተናግሯል። ይሄ ዝም ብሎ እንትን ነው ብሎ እኮ ተናግሯል። ቦምባስቲክ ያ አይ ዶንት ኖ። አንቺ የቦምባስቲክን ትሬንድ የማታውቂው ነገር ነው። ታውቂዋለሽ መቼም ትሬንድ ነው አይደል? ኖ አውቀዋለሁ፣ ግን he was telling the truth። ከዛ በኋላ አቆመ፣ በቃ አለቀ። ይሄንን እኮ ትሬንዱ እሱ ምን የሆነ ኢሹ ይመጣል፣ በዛ ነገር ላይ ሰዎች ገብቶ እንዲያወሩ ነው የሚያደርገው። እንደኛ ዲፕ አድርገን ምናምን ነገር ውስጥ ሄደን እኒ ምናምን። ስለዚህ እሱ ከመጀመሪያውንም ኬር እያደረገ አይደለም ነው የምትለው? አይ ነው በቃ ማለት አሁን ለምሳሌ ባለፈው ምን አለ፣ ማስረጃ የላችሁም እስቲ መታችሁ ተናገሩ ሲል ቦምባስቲክ ምን እያለ ነው? ከዚህ በላይ ማስረጃ ይምጣ። አይ አሞራው የምትሰድቡበት ምን ትሆነችሉበት እንዴ? የእናንተን መሞት ስላልተናገረ ይቅርታ ስላላለ የሆነች ከዚህ በላይ መወንጀል ምን ይበላል? ምንድን ነው የምናደርገው? እያደረግን ያለው ነው የጠየቀ መጠየቅ ያለብን እኮ ጠይቀ ነው አልመለሰልን። ስለዚህ ምንድን ነው የምትወቅሱት አለ። እሱም የለፋበትን ነገር እኮ ነው በዜሮ ያባዘው። ባይዘዌ ሲወቅስ ትክክለኛ ጥያቄ እኮ ነው እየጠየቀ ያለው። ፕሩፍ አቅርቡ። አንተ ከሰው ጋር ተሰዳደብክ፣ ሰውን ጠላኸው፣ አስቀየምከውና ገደልከው ማለት ነው ወይም ለመሞቱ ምክንያት ነው ማለት ነው። እኛ ገድሏል እኮ ማንም አላለ። ገድሏል ሳይሆን መቶ ለምን አይናገርም? ላይቫችሁን እናንተ እኮ ቁጭ ብላችሁ ብታዳምጡት እኮ የእውነት ልዑል ታስደነግጣላችሁ እኮ ስትሉት የነበራችሁት ነገሮች እኮ ማለት የሌለባችሁ ነገሮች ብዙ ነገር ብላችኋል። እንደው ዘር ከዘር የሚያቃርኑ ነገሮችን ራሱ ሰውን ከፋፍላችሁ ነበር። ለእናንተ አልታወቃችሁም። ዘር ለእናንተ አልታወቃችሁም። ቦምባስቲክ የማይፈልግም ዘር እንደው ያ ለእናንተ አልታወቃችሁም። ግን ወይ ጉድ! ይሄንን ካስተዋልሽ ንገሪኝ። እኔ ብቻ አይደለሁኝም። ዘር ኮሜንት ሴክሽን ላይ በደንብ ተደርጎ ዘር ሲቀጠቀጥ ነበር። እኛ ስለ ኮሜንቱ ምን አገባኝ? እኔ አየህ አይደለም? ዳትስ ዘ ቲንግ። ይኸውልህማ እናንተ እዛ ጋ ሆናችሁ የምታወሩት ነገር ለ1000 ከዛ በኋላ ደግሞ ለሚወራው ከእናንተ ተቀብሎ ለሚያወራው ለብዙ 100,000 ሰዎችን ዩቱብ አሁን ገብተህ ብታይ ድምፅህን ታየዋለህ። ሁሉም ሰው ተሰጥቶታል። በሺዎች የሚቆጠሩ ሰዎች ሰምተውታል። አዳር ነን ዛሬ። ናጂ እንዴት ናችሁ? አልተኛችሁም እንዴ? ምን እንቅልፍ አለ ብለሽ ነው? ሙቀት እንደዛ ከሆነማ በረንዳ ነው የምናድረው። በረዶ እግራችሁን ተረከዛችሁን ዘፍዝፉ። ታሪፍ ነው፣ ይቀዘቀዛል ሙሉ ሰውነት። ተረከዝ ነው የሚሆነው። አዎ በብረት ምጣድ በረዶ ጨምሪና ማአት በረዶ እግርሽን እዛው ዘፍዝፊው።
ብንንሸራተት አይቀልም። እንዴት ናችሁ? ተኝቼ ልጁ እንደዚህ ያደረገ ልጁ እንደዚህ ሆነ ብለን የተናገርነው ንግግር የለም። ኢቭን ተጀምሮ እስኪያልቅ ድረስ ስናወራ የነበረው ስለ ሴትዮዋ ነው። አለች አሉ ኢንቨስቲጌሽን ይደረግ፣ የለችም አሉ መቃብር ይፈተሽ፣ መቃብር ይታይ ነበረ እንጂ ልጁ እራሱ ነው ኢንተርስት በጣም የሰው አቴንሽን ስለፈለገ እየገባ በየቦታው ጊፍት ይሰጥና ስለሱ እንድናወራ ያደርግ ነበረ። ግን በመሃል እንኳን ካየሽ ሞምባስቲክ ቤት እኮ መጥቶ ነበር። መጥቶ መኒጋን ለማን ነው የሰጠው? ልጁ ለሆነ ሰው ሰጥቷል። ያ አዎ፣ ኢቨን ሞምቤ ካየሹ ይሄ ቅንድሙን የሚላጭ ልጅ ቅንድሙን ተላጭተው ብቻ ነው የሚለው እንጂ ሆነ ብሎ ልጁን ቀጥቅጦት አያውቅም። ልጁ ግን ይፈልግ ነበር ስሙ እንዲነሳ፣ በጣም ይፈልግ ነበር። እንዴት ነበር መሰለሽ ሙዱ እነዛ ግሩፖች እነዛ ምናምን ተባለና እነዛ ደግሞ እነዛ ያንን ፕሮፓጋንዳ ይሰሩት ተባለ። ህወሓት እጅ አለበት ተባለና እሱ ለቀልድ ነው ቦምባስቲክ ነው። አዎ እኮ እሱን እኮ ነው የምላችሁ። እናንተ ለቀልድ ብላችሁ የጀመራችሁ ኖ ቦምባስቲክ ነው የሚያወራው። ታደመ አይደለም ውዴ፣ ቦምባስቲክ እኮ ያውቃል እኮ ከዛ በፊትም እነሱን እየቀጠቀጠ እሱ ተጋሩ ስለሆነም እኛ ኬር አይሰጠንም በማውራቱ ባይዘ ተጋሩ ነው ራሱ። ግን ሞምቤ ሲያወራ ካየሽን እኛ ማይክ እንዘጋለን። ለምን ኢንተርፌር ማድረግ አንፈልግም ከእንደዚህ አይነት ነገር ጋር። ኢቭን ሁሉንም ያቸው ሞምቤ ገና ሲያነሳ ማይክ እንዘጋለን። የእናንተ ኢንቴንሽንና አውትካሙ እናንተ ኢንቴንሽናችሁ እንደዛ አልሆነምና አውትካሙን አትቀይሩት። አውትካሙ እኛ ምንም አንቀይር ተከፋፍሎ ነበረ አይደለም፣ የተከፋፈለ የለም። ሞምቤ መጀመሪያም ይሄ ነገር ከመምጣቱ በፊት እሱ የራሱ ኢሹ ነበረው። እሱ የራሱ መናገር የሚፈልገው ነገር ነበረ። ያንን ደግሞ በፊትም ስለ ፖለቲካ በሚያወራ ሰዓት በጣም እየተናገረ ነበረ። እኛ ባመጣነው ቶፒክ አይደለም የጀመረው። በፊት ትዝ የሚልሽ ከሆነ ጓደኞቹ ፖለቲካ ገብተው የሚያወሩት ተሰብስበው ራሱ በጣም የራሳቸውን እንትን ሲቀጠቅጥ የነበረው እሱ ነው እንጂ እኛ ጭራሽ ስም አንስተን አናውቅም። ጭራሽ ስም ናጂ አሁን እኮ ምን እያልኩሽ እንደሆነ ታውቂያለሽ? እናንተ እዛ ላይ የምታወሩበት ቶፒክ ያመራው መጨረሻ ላይ አውትካሙ ምንድነው? ኮሜንት ሴክሽን እና ሌላ ቦታም ሲወራ የነበረው መቃቃር እንዲመባባሱ የመጣው እኔ ውጭ ሆኜ ስለማየው ነው ናጂ። እናንተ ኢንቴንሽናችሁ አልነበረም። ማያገናኙም ከሚያንጻው ኮሜንት ሴክሽን ላይ ግን እነዛ መርዝ እነዛ እንደዚህ ምናምን ይባል ነበር። ታውቂያለሽ? አንደኛው እነዛ ስንል እኛ ተጋሩ ምናምን አይደለም። እኛ ስለ ተጋሩ ብትጠይቀን እኔ አውርተንም አላውቅም። እኛ የምንለው ልጅቷን ህይወት ያበላሹትን ነው። አንደኛው በጣም ሃንድል አድርጌዋለሁ በዚህ ነገር እልክልሃለሁ። ወደ ቤተሰብ ወደ ቤር ሲወስዱት ማለት ነው ነው እያልኩ ልጅቷን ካስኮበለሉት ውስጥ አንደኛዋ እኔ ካሁን በኋላ በማንም ሰው ህይወት ውስጥ መግባት አልፈልግም፣ እኔም በማንም ሰው ህይወት ውስጥ መግባት አልፈልግም ምናምን እያለች የሆነ ቪዲዮ ተለቆ በዛኛው አካውንቴ ሰው ኮሜንት ላይ አሁን ነው እንደ የነቃሹ አሁን ነው ራስሽን መምከሪያሹ እያሏት ነው። ኦኬ እኛ እየተናገርን ያለ ነው። እነሱ ልምድ ያላቸው ሰዎች ለምን የህፃናትን ህይወት ለምን የትንሿን ልጅ ህይወት ያበላሻሉ ከሚል ነው። አሁንም እኮ እኛ ነን እንጂ ነገሩን የዘጋነው እኮ ነገሩ እኮ ከባድ ነገር ነው። ታውቂያለሽ ሄዱዬ? አዎ ናጅ እኔ አንቺ የምትይው ይገባኛል፣ ግን ሪያሊቲው ግን እኔ ውጭ ሆኜ ስሰማ ስለነበረ ይሄ አንዳንድ ሪማርኮች ምናልባት እዛ ውስጥ የነበሩ ሰዎች ሪፈር እያደረጉ የነበረው ሜቢ ህወሓትን ሊሆን ይችላል። እኛ ስለ ህወሓት ምን አገባን? ህወሓት እኛ እኔ በይናጅ ህወሓት እጅ አለበት ብሎ አንድ ቀን ሲሰጥ ናጅ እኔ ብለሽ አውሪ፣ እኛ አትበይ። ምክንያቱም አይደለማ አንቺ አላልሽም ሊሆን ይችላል፣ ግን ሲባል ነበር ልጆቹ ምን እነዛ ግሩፖች የነዛ እንትኖች እነዚህ መርዞች እነዚህ እባቦች ከታች ደግሞ ኮመንት ላይ ደግሞ ኮመንት ላይ ደግሞ እናንተ ናችሁ እናንተ ቪዲዮ ላኪልን። እኔ ዘርስ ተብሎ ይጠራ ማን ከኛ ግሩፕ ነው ወይስ ራንደም ሊገስ ወሬ የለም። ዘር አይደለም። ይኸውልሽማ እሱን እኮ ነው የምልሽ። እናንተ እንደውም እኛ ክላሪፋይ ያደረጋችሁ እኛ ህወሓትን ያልነው
እያላችሁ እንደውም ክላሪፋይ ስታደርጉ ነበር። ኧረ እኛ አላልንም፣ እኔ አላልኩም፣ ልዑልም አላለም፣ አሜንም አላለችም፣ ናድራም ብላ አታውቅም። እውነት ለመናገር አብሰለት ነበረች ብላ ወየው ጉድም ነበረች። እዛ ላይ ብዙ ሰው ነበረ። ጭራሽ የህወሓትን ስም ይጠራ የለም። ህወሓት ብሎ ሲናገር የነበረው ራሱ ሞምቤ ነው። ሞምቤ ደግሞ ከኛ በፊትም ይሄ ቶፒክ ከመምጣቱ በፊትም ግሩፕ ላይ ከሱ ጋር ይገቡ የነበሩ ወንዶች ስለ ፖለቲካ ከሚያወሩት ጋር በግልጽ ሲናገር ነበረ። ለምን ይመስልሻል? በጣም ብዙ ሰዎች ተጋሮች መተው ዲፌንስ ያደረጉ የነበረው ለምን ይመስልሻል? እኔ ሞምቤን ጠይቂው፣ እኛ ምን አገባን እኮ እናንተ ኢንቴንሽናችሁ እንደዛ አልነበረም። ኮንቨርሴሽኑ ግን እንደዛ አመራ። ኮመንት ሴክሽን ውስጥም እንደዛ አመራ። ብዙ ጊዜ እየመጣ የሚከራከራችሁ የነበረው ብዙ ጊዜ መጥተው ሲከራከሯቸው የነበረው የተጋሩ ሰዎች ናቸው። ምክንያቱም አይደለም ያው አዳምጪ ኤዱ ፕሊስ፣ እኛም ብቻ ጀጅ አታርጊ። እነሱ ራሱ ገና ሴትዮዋ ሞተች ሲባል ልጁን ጠቅልለው ዘር ውስጥ የከተቱት ራሳቸው ናቸው። እኛ ስለ ሴትዮዋ ቴንሽናችን ስለ ሴትዮዋ በምናወራበት ሰዓት ራሱ እነሱ ሰላሚና ትዝ ትልሻለች። ሰላሚና ከአሜሪካ የገባች ልጅ እኔ የተናገርኳት ገብታ እሱ ተጋሩ ስለሆነ ነው እሱ እንደዚህ ስለሆነ ነው እሱ ምናምን ስትል እኔ ያኔ ከፈለግሽ ልክልሻለሁ ሊንኩን። ያኔ ምን አልኳት? እንዴት እንደዚህ አይነት አስተሳሰብ ልታስቢ ትችያለሽ? ሲጀመር እዚህ ቤት ውስጥ እንደዚህ ያለ ሰው የለም። ግን አንቺ ለምንድን ነው ልጁን ወስደሽ ጠቅልለሽ ዘርስር መክተት የፈለግሽው? ያ አግባብ አይደለም። እኛ እያልን ያለ ነው ሴትዮዋ የሞተችበት ሪዝን ምንድን ነው? ለምንስ ነው? እንደ እናት ደግሞ እናት ልጇን የመቅጣትም መብት አላት። እና የዘር ጉዳይ እኮ የተነሳው የዛኔ እናትየው በህይወት እያለች ልጄን ብላ ስትከራከር ሲጣሉ ሶሻል ሚዲያ ላይ የዛኔ ነው በዘር ክፍፍል የመጣው። ስለዚህ አሁን እሱ መቀጠሉ አሁን አዲስ ነገር እኮ አይደለም። የዛኔ የነበረው ሽኩቻ ነበረ። ቲክቶክ ላይ እኮ ብዙ ጊዜ እኮ እንደዛ ነው የሚያደርጉት። የሆነ ኬስ ስታመጪ ቶሎ ብለው የዛን ሰው ዘር ሲያውቁ ዘር ስር ነው የሚደብቁት። ስለዚህ አዲስ ነገር አይደለም፣ አዲስ ነገርም አይደለም። የዛ ጊዜ አሁን አዲስ ነገር የመጣው ምንድነው? ይሄ የህገወጥ የሰው ዝውውር ምናምን የሚባለው ነገር ተነሳን። አዎ ተባለ። ሁሉም ተስማማ። ማንም ያዘዋውረው እሱን አልደግምም። አሁን እዚህ ጋር ግን ስለ ህገወጥ የሰው ዝውውር ተነስቶ ነገሩን የተነሳ ነገር ስለነበረበት እሱ የተወራው ባይዘው እንትላ ቤት ነው የተወራው፣ መብረቆ ቤት ነው የተወራው። አሁን ይኸው ትላንትና ኒማኮ ራሱ መታ ከሰማችሁ ያ ጸጉራሙ ልጅ ምናምን ልዑልን ነው እንግዲህ ልዑል ርግጥ አድርጎ ስድብ አይሳደብም። ልዑል ርግጥ አድርጎ ግን ንግግርን ሀቅን ይናገራል። በቃ ካለው ሙድ እኔ አብሮኝ ከቀረብኩት ጀምሮ ሲናገር የሆነ ነገር ርግጥ አድርጎ የሆነ ነገር ጥግ ድረስ ስላለው ነገር ይናገራል። ኢቭን መሳደብ አይፈልግም። ሲሳደቡ ራሱ ማይኩን ነው የሚዘጋው ብዙ ጊዜ። ግን ምንድነው ሰው ግልጽ አድርገሽ የሆነ ነገር ስትነግሪው they don't want ምንድነው የሚፈልጉት እነሱ? ወይ አንቺ በዘር አድርገሽ ያንን ሰው ይዘሽ እንድትቀጠቅጭ ይፈልጋሉ፣ ወይ ደግሞ ያ ሰው ዘርሽ ከሆነ እንድትተይ ይፈልጋሉ። ይሄ የቲክቶክ ትልቁ እንትናቸው እሱ ነው። እኔ ቲክቶክ ላይ የዛሬ ሰው አይደለሁም። ረጅም ዓመተኛ ከክለባ ውስጥ ጀምሮ አብረን የነበረን እኔና ማናት ናድራ ምናምን እንዳለ እዚህ ላይ ቲክቶክ ላይ ያሉ ክለባ ውስጥ ላይ የነበሩ ሰዎች ናቸው የሚበዙት። ግን ምንድነው የሚፈልጉት? ልክ ጥፋት ሲጠፋ ያን ሰው ጠቅልለው የሆነ ነገር ስር መክተት ይፈልጋሉ ሁሉም